አገር አቀፍ የአዳጊዎች ስልጠናና ምዘና ውድድር በኦሮሚያ ክልል አዳማ ከተማ እየተደረገ ይገኛል። እንደ ሀገር ለአዳጊዎች ስፖርተኞች የተሰጠውን ትኩረት ማሳያ የሆነው የምዘና ውድድሩ በ15 የስፖርት አይነቶች ከ3000 በላይ አዳጊ ወጣቶች በማሳተፍ ላይ ይገኛል። መንግስት ለአዳጊዎች የሰጠው ትኩረት በቀጣይ ተተኪ ስፖርተኞችን ከማፍራት ባለፈ አህጉራዊና ዓለም አቀፋዊ ተሳትፎን ሊያስገኝ የሚችል መሆኑን ፋና ሚዲያ ኮርፖሬሽን ያነጋገራቸው ባለሙያዎች ተናግሯል። አልባሌ ወጣት ተጠብቀው ወደ ጥሩ ወደ ስፖርቱ መጥተው ሰውነታቸው ተስተካክሎ አምራች ዜጋ ሲሆኑ ሀገራቸውን ሲወክሉ ጥሩ ዜጋ ሲሆኑ ሲታይ እንዴት ያስደስታል መሰለ ከነሱ ጋር መስራትና እጅግ ትልቅ ሴክተር ነው። መንግስትም ትልቅ ትኩረት ሰጥቶበት እየሰራበት ያለ ሴክተር ነው። ህፃናት ላይ መስራት ሀገርን የሚወክሉ የሀገርን ባንዲራ ከፍ የሚያደርጉ ልጆችን የምናገኝበት አንዱ ታለንት ኤሪያ ጋምቤላ ነው። እዛ ላይ ደግሞ ትልቅ ስራ ይጠብቀናል። ይሄ የምንሰራው ስራ በቂ አይደለም። ከዚህ በተሻለ በተለይ 100 ሜትር ላይ 200 ሜትር ላይ ከፍታ ዝላይ ምድር ዝላይ ሱሉ ዝላይ ላይ ፕሮጀክት ተጠናክሮ ቢሰራ ጥሩ ውጤት እናመጣለን። ለሀገር ደግሞ ጥሩ ባንዲራዋን ከፍ የሚያደርጉ ልጆችን ይፈራሉ ብለን ተስፋ እናደርጋለን። በተለይም የተቀዛቀዘውን የአትሌቲክስ ውጤትን ለማሻሻል አሁን የተጀመረው የአዳጊዎች ልማት ተጠናክሮ ሊቀጥል እንደሚገባ አንስቷል። ትልልቅ አትሌቶችን በማፍራት የሚታወቀው የኦሮሚያ ክልል በዚህ ውድድር በርካታ አትሌቶችን በማሳተፍ ቀዳሚ ነው። የዚህ ምዘና ውድድር ዋና ዓላማም ተተኪና ብቁ አትሌቶችን ለማፍራት መሰረት የሚጥል መሆኑን የሚገልጹት የኦሮሚያ ክልል አትሌቲክስ ፌዴሬሽን ፕሬዝዳንት ሽመልስ ዳዊት ናቸው። እንደሚታወቀው ይሄ ውድድር ባልተለመደ ሁኔታ የመጣ ውድድር ነው ማለት ነው። ከዚህ በፊት አመቱ ሙሉ ልጆቹ ሰልጥነው ወደ ሰኔና ሐምሌ አካባቢ አጠቃላይ ምዘና የሚደረግበት ነገር ነው ያለው። አሁን ግን አዲስ ፕላትፎርም ባህልና ስፖርት ሚኒስቴር አምጥቶ በዚህ ሰዓት እነዚህ ልጆች መመዘናቸው ለኛ ትንሽ ካለን የስልጠና ስኬጁል ጋር ችግር ቢፈጥርም ቀጣይነት ካለው በአመት ሁለቴ መመዘናቸው ምናልባት የተሻሉ አትሌቶችን ሊፈራ የሚችልበት ሂደት ይፈጠራል የሚል ሐሳብ ያለኝ። የነበሩት ሂደቶች ተስፋ ሰጪ ጥሩ አቅምም ያላቸው አትሌቶች የታዩበት ነው ይላል የአትሌቲክስ አሰልጣኙ ታሪኩ ተመቸም። ወጥነት እንዲኖርና ስልጠናውን ለማዘመን በጋራ መስራት ይገባል ሲልም ተናግሯል። ስፖርቱ ምን ይፈልጋል? የሚያሰራው ስፖርት ከቴክኒክ አንፃር ምን ይፈልጋል? ከስኪል አንፃር ምን ይፈልጋል? እያንዳንዷን ነገር በምዘና የተለካ ቢሆን ጥሩ ነው። አሰልጣኙ ብቁ ካልሆነ አመራሩም ደግሞ ሁሌ የሚገመግም ካልሆነ ፐርፎርማንስ አናሊሲስ የምንለው ነገር ስፖርቱ ላይ ከሌለ የምንፈልጋቸውን ልጆች ምን አይነት ደረጃ ላይ ነው ያሉት ብለን መመዘን አንችልም ማለት ነው። ዋናው ነገር ምዘና መኖር አለበት። በውድድሩ ላይ መሳተፋቸው የተለየ ተሞክሮ እንደተሰጣቸው በውድድሩ ያናገርናቸው አዳጊዎች ይገልጻሉ። ጥሩ ነው ብዬ ነው ማስበው። አሰልጣኞቹም ከኛ ጋር ለፍተዋል። እኛም አዳማ በጥሩ ሁኔታ አግኝተናታል እና ወደፊት ትልቅ አላማ አለ። በአጭር ርቀት በተለይ በሀገራችን ደረጃ ውጤት አይመጣም ተብሎ ብዙ እኛም ተስፋ የማስቆረጥ ነገር ነበረ። አሁን ግን እንደሚታወቀው ትልልቆቻችን ሲኒየር አትሌቶቻችን እነሱን በመከተል አሪፍ ውጤት እናመጣለን ብለን ያው ተክተን እየሰራን ነው። የአዳጊዎች የምዘና ውድድር የፊታችን እሁድ በደማቅ ሁኔታ ይጠናቀቃል።